እንዴት ናችሁ? በ2026 የዓለም ዋንጫ በሩብ ፍጻሜ ሁለተኛው ጨዋታ በላሮሃዎቹ ስፔኖችና በቤልጅየም መካከል የሚደረገው ነው። ስፔን በምድር ፉክክሩ ከኬፕ ቨርድ 0-0 ስትለያይ ሳውዲ አረቢያና ኡሩጓይን አሸነፋለች። በጥሎ ማለፉ ጨዋታ ደግሞ ኦስትሪያና ፖርቹጋልን በማሸነፍ ነበረ ለዚህ ዙር የበቃችው። እስካሁን ባደረገቻቸው ጨዋታዎች 9 ግቦችን አስቆጥራ ምንም ግብ አልተቆጠረባትም። ይህም የአጥቂ ክፍሉ ማለት በነ ያማል ኦያርዛባልና ባይና የሚመራው ጠንካራ እንደሆነና በተከላካዮቹ በነ ኩኩሪያ፣ ላፖርታ፣ ኩባርሲ እና ፖድሮ ከበረኛው ኡናይ ሲሞን ጋር በመሆን እያሳዩ ያሉት የመከላከል አደረጃጀት ጠንካራ መሆኑን ያሳያል። ለቤልጅየም ስጋት እንደሚሆን ይጠበቃል። የስፔን ተጋጣሚ ቤልጅየም በበኩሏ በምድብ ድልድል ወቅት በመጀመሪያዎቹ 2 ጨዋታዎች ጠንካራ ፉክክር ገጥመዋት ነበር ከግብፅና ከኢራን ጋር አቻ በመለያየት። ነገር ግን የመጨረሻውን ጨዋታ ኒውዚላንድን 5-1 በማሸነፍ ወደ ጥሎ ማለፉ ተቀላቅላለች። በጥሎ ማለፉም ጨዋታ ሴኔጋልን 3-2 እንዲሁም አዘጋጅ አሜሪካን 4-1 በማሸነፍ ለዚህ ደረጃ በቅታለች። በውድድሩም 13 ግቦችን ማስቆጠር ችላለች። የነ ሉካኩ፣ ትሮሳርድ፣ ዲኬትሌር የማጥቃት ሂደት ጠንካራ እንደሆነ ያሳያል። ሁለቱም ሀገሮች ጠንካራና ከዋክብት ተጫዋቾችን በቡድናቸው ይዘዋል። ታዲያ በያማል የምትመራው ስፔን ወይስ በደብሮይን የምትመራው ቤልጅየም ግማሽ ፍጻሜውን ይቀላቀሉ ይሆን?